ደስታ መች ፈቅደ ንጹህ ነው አልከኝ ይህን ቀን ወደ ተገኝተ አንተ ፍጹም ነህ የክፋት ደስታን መች ፈቅደ ንጹህ ነው አልከኝ ይህን ቀን ወደ ተገኝተ የዛሬው ልዩ ቀን ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው ደስ የሚል አንድ ቀን ጊዜ
ቅዱስ አሐዱ አምላክ በቀን መዛችን ንገኒ ለቀዘን ወይ እግዚአብሔር ሰው ሰረገስ አምላክ አንተ ማዕድንም ማዳራውን ይባረክ አስነዚያ ከቤተ መንግስት አለው ስራና ለማመስራት ድንግል ገላችሁ ድንግላችሁ ሰላማችሁ አንቺ ተፈስሒ ፍጽምት ተሰጋድ ተሰዓድ ወሰድ ሰላም ለሽ ዘን ሰጥቷችሁ ወያ ጀማዎች ማለት ነው ታደው ነፍሰ ጋር ወተታሐሰይ መንፈሴ ማምናቸው ወዳኔ ስመሬ ማማላ ወተናው እዚያስ ያስተበጽሙት መስመጋብ ረይታ ተቀበስሙ ወሳይሉ ሌላቱ ልደቱ ላይ ለፈረበት ተራራቱ ተያያቱና አየራ የውም ለታን ዋስቆም በረከቱ ለአበዊነ ለአብርሃም ወለዘርስ ከናለም ባረክን ወቀድስ ምክር ማዘና ሰላም ማርያም ተቀበለች ነበር ሳሪ ተምረት ለወንደ ሰሙ ስለስራ ተመልካቸው ተመልካቸውና ለማለም ለአብርሃም ስራው ለኤፍሬም አረጋና ባሪያ ቆስለላይ ስለላ ይሰለና ተሳካ ይሰላታ የተለመነች እህታችን ለእኛም ትለመና ሳሪ ተምረት ምራቅ ጸሎት አቆርጥና ስለጸሎት ወላርታምና ጸሎታችን ለመናችን ተቀበላ ባይድሉ ባርክልን የእጃችን ወለተመንን ደስታውን ፍሳሜ ያደርሰልን ቤተሰቧንም ይባርክልን ቀድስልን ከባል ቢገኘው ሰላም ያለን አባታችን ብለን ጸልይ አባታችን ሆይ በሰማያት መንግሥተ የዕለት እንጀራችንን ስጠን ዘንድ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለኃጢአቶቻችን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አብ ወወልድ ወመንፈስ ቅዱስ ኩሉ ፍትዋነ ወንጹሐነ ረስን ያስተስማባት እግዚኦ ማለት ነው። ከማወ እንደ እዝነ ማርያም ማረነ ክርስቶስ ኦ ተወካፌ ንስሐ ሰሪ ኃጢአት የኃጢአት ሁሉ ስቃይ በየስማችሁ የማይሰራ ኃጢአት እግዚአብሔር ፍታ እግዚአብሔር ባርክ እግዚአብሔር
ችከላ የካፌ ወረፋ የዶርሞ ጨዋታ ፍቅርና ደስታ ያጠቃው ጨዋታ የበግ ተራው ሐሜት ጥሉ እንኳን ናፈቀኝ ቂምም የሌለበት ያ ሁሉ ድካም ሲሰምር ዛሬ ሰው የዘራውን ሲያጭድ በፍሬ እንዴት ደስ ይላል የትምህርቱ ፍሬ ለአገር ለወገን መኩሪያ ነው ሁሌ እንኳን ደስ ያለን ደስ ያለን ስላደረሰን ለዚች ቀን እንኳን ደስ ያለን ደስ ያለን ለምርቃቱ ለዚች ቀን እንኳን ደስ ያለን ደስ ያለን ስላደረሰን ለዚች ቀን እንኳን ደስ ያለ እንኳን ደስ ያለ ክብር ቆብ ካባ ደርበ እናት አባት ወገን አኮራን እንኳን ደስ ያለ እንኳን ደስ ያለ ክብር ቆብ ካባ ደርበ እናት አባት ወገን አኮራን ጨለማ አይምሮ ሲበራ ወገን አኮራ አእምሮ ሲበራ ወዳጁን አኮራ ትውልዱ አእምሮ ሲበራ ወገን አኮራ አእምሮ ሲበራ ወዳጁን አኮራ መማር መመራመር ደስ ሲል ሕይወት ሲያስከብር ቤተሰባችን ላስተማሯችን ብድር ለመክፈል ለመጦር ያብቃችን ምድር አፈሯ እንዳሳደጋችን አገራችሁን ለመጥቀም ያብቃችን ብድር ለመክፈል እግዚአብሔር ይርዳችን ለሀገር ኩራት ለመሆን ያብቃችን ለወገን ደራሽ ለመሆን ያብቃችን እንኳን ደስ አላችሁ። አዎ ወዳጅ ዘመድ እንኳን ደስ አላችሁ። ያተገበረ ተቃል እንኳን ደስ አላችሁ። እንኳን ደስ ያለን ደስ ያለን ስላደረሰን ለዚች ቀን እንኳን ደስ ያለን ደስ ያለን ለምርቃቱ ለዚች ቀን እንኳን ደስ ያለን ደስ ያለን ስላደረሰን ለዚች ቀን እንኳን ደስ ያለ እንኳን ደስ ያለ ክብር ቆብ ካባ ደርበ እናት አባት ወገን አኮራን እንኳን ደስ ያለ እንኳን ደስ ያለ ክብር ቆብ ካባ ደርበ እናት አባት ወገን አኮራን ጨለማ አይምሮ ሲበራ ወገን አኮራ አእምሮ ሲበራ ወዳጁን አኮራ ትውልዱ አእምሮ ሲበራ ወገን አኮራ አእምሮ ሲበራ ወዳጁን አኮራ መማር መመራመር ደስ ሲል ሕይወት ሲያስከብር ቤተሰባችን
እንዳስተማሯችን ብድር ለመክፈል በመጦር ያብቃችን። ምድር አፈሯ እንዳሳደጋችን አገራችን ሁሉ ለመጥቀም ያብቃችን። ብድር ለመክፈል እግዚአብሔር ይርዳችን። ለሀገር ኩራት በመሆን ያብቃችን። ለወገን ደራሽ በመሆን ያብቃችን። እንኳን ደስ አላችሁ። አዎ ወዳጅ ዘመድም እንኳን ደስ አላችሁ። የተገበረ ቃል እንኳን ደስ አላችሁ። ደስ የሚል ጠዋት ደስ የሚል ፀሐይ ደስ የሚል ንጋት ደስ የሚል ሰማይ ደስ የሚል ፍቅር እድሜ የሚመርቅ ደስ የሚያሰኝ ሳቅና ቀልድ ደስ የሚል ማታ ደስ የሚል ምሽት ማየት ጨረቃን የሚሞቅ ስሜት ደስ የሚል ወዳጅ ብሩህ ጎረቤት ደስ የሚል ትንሽ ትመትመት ደስ 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 ብሎኛል 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 ደስ ደስ የነፍሴ ቅኔ ፊደል ሙዚቃ ከልቤ ጓዳ ዜማ ለቋንቋ አይሸትሽም ሆይ አየሩን ሞልቶ የፍቅር ቃና የደስታ ሽቶ ካለ ሰላም ካለ ፋታ እናሳልፍ በደስታ ካለ ፍቅር ካለ ጤና ምን ይልሻል በይዘና ደስ 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 ይበልሽ 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 ደስ የሚል ጠዋት ደስ የሚል ፀሐይ ደስ የሚል ንጋት ደስ የሚል ሰማይ ደስ የሚል ፍቅር እድሜ የሚመርቅ ደስ የሚያሰኝ ሳቅና ቀልድ ደስ የሚል ማታ ደስ የሚል ምሽት ማየት ጨረቃን የሚሞቅ ስሜት ደስ የሚል ወዳጅ ብሩህ ጎረቤት ደስ የሚል ትንሽ ትመትመት ደስ 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 ብሎኛል 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 ደስ ደስ ይህች ቀን ናት ጌታ የሰራት መልሳት መጣም ተደሰችባት ቀኑ ዛሬ ብሩህ አዲስ ነው በይ ተነሺ እንቀበለው ካለ ሰላም ካለ ፋታ እናሳልፍ በደስታ ካለ ፍቅር ካለ ጤና ምን ይልሻል በይዘና ደስ 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 ይበልሽ 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 ደስ የሚል ጠዋት ደስ የሚል ፀሐይ ደስ የሚል ንጋት ደስ የሚል ሰማይ ደስ የሚል ፍቅር ደስ የሚል ማታ ደስ የሚል ምሽት ማየት ጨረቃን የሚሞቅ ስሜት ደስ የሚል ወዳጅ ብሩህ ጎረቤት ደስ የሚል
ትንሽ ትምትመች ደስ 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 ብሎኛል ደስ 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 ብሎኛል ደስ 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 ይበልሽ ደስ 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 ይበልሽ ደስ 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 ብሎኛል ደስ 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 ለጓጓችን ደስ 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 ብሎኛል እኔን ደስ ብሎኛል ህልሜን እውን ያረኩት ዛሬ ነው ደስ ያየሁት ደስ 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 ብሎኛል እኔን ደስ ብሎኛል ህልሜን እውን ያረኩት ዛሬ ነው ደስ ያየሁት የኔም ፍሬ ለማየት ጉጉቱ ተምሬ በወግ ማረግ መብቃቱ ይኸው ዛሬ ለዚህ ቀን በቃሁ ፈተናዬን ጨርሼ አለፍኩ ፈተናዬን ጨርሼ አለፍኩ አዋቂ ሰው ተብዬ መብቃቴ የዓመታት ልፋት ነው ጥረቴ የእናት የአባት የልፋት ዋጋቸው ተመልሷል ዛሬ ቀን መልሳቸው ደስ ብሎኛል ደስ ደስ ይበላቸው ደስታዬ ደስታዬ ነው ዛሬ ዓለሜ ነው ደስታዬ ደስታዬ ነው ዛሬ ዓለሜ ነው ላላ ደስ 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 ብሎኛል እኔን ደስ ብሎኛል ህልሜን እውን ያረኩት ዛሬ ነው ደስ ያየሁት አብሮ ውሎ አብሮ አጥንቶ ማደሩ እንደ ቤተኛ ሆኖ መኖሩ ሁሉም አልፎ ዛሬ ቀን ላያችን የካምፓሴ ጓዶቼ ሁላችን ደስ ብሎኛል ደስ ደስ ይበላቸው የድርሻዬን ልወጣ ልሰራ የወላጄን የአገሬን አደራ ቃል ኪዳኔን ጠብቄ በቃሁ በጥረቴ ለዚህ ቀን በቃሁ በአምላክ ፍቃድ ለዚህ ቀን በቃሁ ደስታዬ ደስታዬ ነው ዛሬ ዓለሜ ነው ደስታዬ ደስታዬ ነው ዛሬ ዓለሜ ነው ተጫወቱ ተደሰቱ ዛሬ ነውና ምርቃቱ ተጫዎቼ እማምዬ ዛሬ ነውና ምርቃቴ ተጫዎት አባብዬ ዛሬ ነውና ምርቃቴ ተጫወቱ ተደሰቱ ዛሬ ነውና ምርቃቱ ተጫዎቼ እማምዬ ዛሬ ነውና ምርቃቴ ተጫዎት አባብዬ ዛሬ ነውና ምርቃቴ ተጫዎት ተደሰቱ
celebrate. Celebrate good times, come on. Let's celebrate. There's a party going on right here, a celebration to last throughout the years. So bring your good times and your laughter too. We gon' celebrate your party with you. Come on now. Celebration. Let's all celebrate and have a good time. Celebration. We gon' celebrate and have a good time. It's time to come together. It's up to you. What's your pleasure? Everyone around the world, come on! It's a celebration. Celebrate good times, come on! It's a celebration. Celebrate good times, come on! Let's celebrate. There's a party going on right here, a dedication to last throughout the years. So bring your good times and your laughter too. እግዝእትነ ማርያም ድንግል ወላዲተ አምላክ አይደል ጸሎታን አስተስሪ ኃጢአተን ቀኖና ነው ለዛብላነ ዘንተ ርስተ ወለዛስተነ ዘንተ ጽዋ ወዘሰላም ነሰና ወዘን ወለዘታገሰ ለነ ኩሎ ኃጢአተን ወዘዋለን ስጋው ቅዱስ ወለዛን ጸሐን እስከዛት ሰዓት ናውሎት ሰባት ዋቆቴተ ለእግዚአብሔር ለሆነ ወለወላዲተ መስቀሉ ክቡር የታቆተ ሰባ ስሙ ለእግዚአብሔር ወቸ በኩሉ ጊዜ በኩሉ ሰዓት በየጊዜው በየሰዓቱ የአምላካችን የፈጣሪያችን እግዚአብሔር ስም ዛሬም ነገም በትንሹም በትልቁም አንደበ ስሙ ለዘላለም ከፀሐይ መውጫ እስከ ፀሐይ መግቢያ ስሙ የተመሰገነ ይሁን። የንብስ ላበላን ጽዋ ለዕጣን ምሕረቱ ለዘላለም ይሁን። እግዚአብሔር ይስጥልን። እግዚአብሔር አምላክ ፍጻሜሽን ያሳምርልሽ። እንኳን ደስ አለሽ። እስኪ እንደዚህ ለልበሏት። እንግዲህ ጀምሮ መጨረስ ተመርቆ መመረቅ እግዚአብሔር ካረዳል ካላፈቀደ ይሆናል እንዴ? አዎ። ስለዚህ ረዳሽ አከበረሽ ልትመረቅ የረዳሽ እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በመቀጠል እንግዲህ እዚህ ምርቃት ታዳሚዎች በልተን ጠጥተን መሄድ ብቻ ሳይሆን ደግሞ እግዚአብሔር ቃል ያስፈልጋል አይደለም? ስለዚህ የእግዚአብሔር ቃል ደግሞ የሚያስተምሩን መምህር ዘላለም ትንሽ ያስተምሩና ለእግዚአብሔር ቃል በመረጋጋት ትንሽ እንድታዳምጡ በእግዚአብሔር ስም እንጠይቃችሁ። ወሬ የለም። አሁን ወደ እግዚአብሔር ቃል ነው እንግዲህ ስጋችን በተናል አይደለም፣ ለነፍሳችን ደግሞ እግዚአብሔር ቃል ያስፈልገናልና እዚህ እሳቸው ያስተምሩ ወደ እሳቸው ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እናመልከው ዘንድ እናመሰግነው ዘንድ እንገዛለት ዘንድ የፈጠረን የአባቶቻችን የቅዱሳን አምላክ የእኛም አምላክ መድኃኔዓለም የባህሪ ምስጋና ለእርሱ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን የሚሆን በቀራንዮ የተተከለ መድኃኒት የሚባል ኢየሱስ ክርስቶስ ስለተሰቀለበት የእንጨት መስቀልም የጸጋ ምስጋና ለእርሱ ይሁን። ስብሐት ለማርያም አምላክ ዝእትነ ወመድኃኒትነ መድኃኒታችን ለምትሆን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። እግዚአብሔር የሚወዳችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እዚህ በተሰበሰባችሁ ሁላችሁም ምእመናን ወምእመናት ቂም በቀል የሌለባችሁ ሕፃናት ጭምር በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ስሙን ጠርተን በዚህ ቦታ ላይ ተሰባስበን ቃል እንድንሰማ ይረዳን መድኃኔዓለም ስሙ የተመሰገነ ይሁን። አመስግኑት እስቲ። ለተወሰነ ደቂቃ ከኔ ጋራ በቃል እግዚአብሔር እንቆያለን። መቼም አሁን የስጋችንን አስቤዛ ሰብስበናል አይደል? ያ የራበው ስጋችን አረካም እንዴ? ያ እንዲው አንጣንጣ የሚለው አሁን የስጋችንን አስቤዛ ለስጋችን የሚያስፈልገውን ነገር እክል ያጸና ኃይለ ሰብ አይደል ያለው ነብይ እግዚአብሔር ቅዱስ ዳዊት።
እህል የሰውን ኃይል ያበረታል ይላል። የሚያበረታውን ለስጋችን የሚጠቅመንን አሁን በመጠኑ መጥነን ለኛ የሚመጥነን ያክል ወስደናል አይደል? ምን ይባላል ይሄ? የስጋ አስቤዛ ይባላል አይደል? ስለዚህ የነፍስ አስቤዛዋ ደግሞ ሲሲታ ለነፍስ ቃል እግዚአብሔር የነፍስ ምግቧ የእግዚአብሔር ቃል ነው ይላል። እስቲ ቃሉን በሉት። የነፍስ ምግቧ በሉ። የእግዚአብሔር ቃል ነው። የማን ቃል ነው? የእግዚአብሔር ቃል። ስለዚህ የሚበላው የሚጠጣው ነገር ስጋን ካረካ ነፍስን የሚያረካት ወደ ፈጣሪዋ ወደ እግዚአብሔር እንድትመለስ ምሳሌ በኃጢአት ወደ ወጥመድ ውስጥ ወርቀን ከሆነ እንድንመለስ የሚያደርገን እንድንጸጸት የሚመረምረን የእግዚአብሔር ቃል ነውና የተሰበሩትን የሚጠግን የተለያዩትን አንድ የሚያደርግ ተስፋ የቆረጥነውን ተስፋ የሚሰጥ መድኃኒዓለም በመካከላችን ተገኝቶ ጥበቡን ምስጢሩን ማስተዋሉን ይግለጽልን። የሊቃውንት አምላክ የሚስጥር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ መድኃኒዓለም ለሁላችንም የሚያስፈልገውን ይመግበን። እየሰማችሁ ነው አይደል? እኔ የምለውን ትላላችሁ። አሁን እለ ይዘርኡ በአንበ ወበሐሴት ያአርሩ በእንባ የሚዘሩ በሉ በደስታ ያጭዳሉ። ድገሙት። በእንባ የሚዘሩ በደስታ ያጭዳሉ። በምን የሚዘሩ በምን ያጭዳሉ? በደስታ። ነቢየ እግዚአብሔር ቅዱስ ዳዊት በዚህ በመዝሙረ ዳዊት 126 ላይ 5 ላይ የምናገኘው ቃል ነው። ይህን ቃል የተናገረልን የቤተ ክርስቲያናችን ማኅቶት ነው። ከ46 መጻሕፍተ ብሉያት አንዱ የዳዊት መዝሙር ነው። ወደ እመቤታችን የምንጮህበት ሰው መቼም በዚህ ዓለም ላይ ሲኖር ምን ያስፈልገዋል? እንጀራ እንደሚያስፈልገው ወደ እግዚአብሔር ማመልከት ያስፈልጋል ማለት ነው። ሰው ሲያዝንም ሲተክዝም ሲደሰትም ወደ ማን መጸለይ አለበት? ነገሩ ወደ ማን አለበት? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን እና ይሄ ነብዩ እግዚአብሔር ቅዱስ ዳዊት የሰዎችን ድካምና ስደት፣ ሐዘን፣ እንግልት ሊገልጥ ፈልጎ ነው። አሁን ይህን ያለው ነብዩ እግዚአብሔር ቅዱስ ዳዊት በእንባ የሚዘሩ ማለት በመከራ እንግዲህ አንድ ገበሬ ዘር ሲዘራ ወስዶ እህል ብቻ ነው እንደሚበትነው ነው እንዴ? ይደክማል። መጀመሪያ ከበጋው ጀምሮ ያለሰልሳል፣ ያያል፣ ቦይ ያወጣል፣ አረንቋ አለ፣ ጭቃ አለ፣ መከራ አለ፣ ስደት ብዙ ነገር ተተንገላታ በኋላ ያን ስንዴ ይበትናል። ያ ስንዴ ይበቅላል። እስኪበቅል ድረስ ደግሞ ዘርቶ ዝም አይልም፣ ያርማል። ዛሬ እንደዚህ ቴክኖሎጂው ሳይረቅ ዛሬ ያረም መድኃኒት መጥቷል አይደል? የድሮ አባቶቻችን ግን በእጃቸው የእጃቸው አምሌና ነሐሴ ይሄ ምንድነው ቁርጥርጥ እስኪል ድረስ ነው የሚሰሩት። አስቡ። እንደዛ ለፍተው ግን ታኅሳስ ላይ ወደ ጎታቸው ሲያስገቡ ግን ደስ እያላቸው ነው የሚያስገቡት። አያችሁ? በእንባ ዘርተው በምን ያጭዳሉ? በደስታ ያጭዳሉ ማለት ነው። ስለዚህ አንድ ገበሬ ዘርቶ ያንን እህል ተንከባክቦ መጨረሻ ላይ አጭዶ ሲያስገባ ወደ ጎተራው ደስ እንደሚለው ሁሉ አንድ ተማሪም አስቡ ከልጅነት ጀምሮ ከአንደኛ ክፍል ከኬጅ ጀምሮ ሲማር ብዙ መከራ አለ አይደል? እናውቀዋለን። ደግሞ በዩኒቨርሲቲ ውስጥ ያለ ህይወት፣ በትምህርት ቤት ያለ ህይወት፣ በዛ መካከል መነቃቀፍ ይኖራል፣ ከመምህር አለመግባባት ይኖራል፣ የሆነ ማርክ ሊቀነስ ይችላል፣ ብዙ ነገር አለ። ያን ሁሉ ታግሶ ግን ለዚህ ክብር መብቃት አያስደስትም? እንኳን ደስ አለሽ በሏት እህታችን። እዚህ ላይ ስናያት ላይ ቁጭ ብላ ስናያት ፊቷን ስናይ ደስ ብሏታል አይደል? እናንተም ደስ ብሏችኋል? ግን ስንት መከራ ተለፍቶ ነው ይሄ የመጣው። እዚህ ላይ የደረሰችው ስንት መከራ አይታ ስንት ነገር መከራ ገጥሟት ሐዘን ገጥሟት ስደት ሊገጥም ይችላል። ያን ሁሉ በውስጡ ችላ አምላኳ እግዚአብሔር ለዚህ ክብር ስላበቃት እንኳን አበቃሽ በሏት። ነብዩ ቅዱስ ዳዊት ይህንን ያለው በእንባ የሚዘሩ ማለት በመከራ ውስጥ ያለፉ ሰዎች መጨረሻ ላይ መከራውን ካለፉ በኋላ ያ መከራው ካለፈ በኋላ ያ እንባቸው ደስታን ይወልድላቸዋል። ምንን ይወልድላቸዋል? ደስታን ይወልድላቸዋል እንጂ እንኳን አይደለም በትምህርት ቤት እያንዳንዳችን መስሪያ ቤት ላይ ስንሰራ ስንት ፈተና አለብን አይደል? የለባችሁም? ካለቃችሁ ጋር ከጎናችሁ ከጎረቤታችሁ ለምን መሰላችሁ ክፋታችሁ? ምቀኛና ቅንድብ በሉ ለምን አያድግም? ንገሩ። ለዘላለም ምን አይደል? አያድግም ይላል። እና ምቀኛ አትጥሉት፣ ይኸውላችሁ ያጠነክራል። እኛን በቤተ ክህነቱ አድገንበታልና አንዳንድ ጊዜ ልጆች ሆነን እዛ ስንቀድስ ስናገለግል አንዳንዶቹ ይሄኛው ይሄን እያበላሸ ንባቡን እያበላሸ ሲሉ ማለት ነው ያ የሰደበን ሰውዬ የበለጠ ያጠነክረናል።
ተሸውደን ሄደን ቅኔ ተቀኝተን ሄደን ሀገራችን ሄደን እናደርጋለን ይላል። የምን ስላለን ነው ስለሰደበን እና የክፉ ሰው ራስን ያስችላል ይባላል። እውነት አሰት እና በደንብ አድርጎ እያስመለመለ ተያዛችሁማ የትም አትሄዱ። እዛችሁ ቁጭ ነው። ግን በሆነ በቅኔ በንግግር በዘይቤ ከነካችሁ ግን እሱንማ በልቼ ሳልመጣት ነው እና ሄዳችሁ ሌላ እውቀት አትርፋችሁ እንደው በተቃራኒው እሱን የምትቃወሙ ሳይሆኑ የምታስተምሩት ትሆናላችሁ አለ። ስለዚህ ክፉ ሰው ምን ይላል? ራስን ያስችላል ማለት ነው። እዚህ ክፉዎችንም አንዳንዴ ወደዷቸው። እሺ ነው እንድንትሉ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ክፉም እንዳንሆን መድኃኒዓለም ይጠብቃል። ክፋት አይጠቅምም፣ ተንኮል አይጠቅምም። እኔ አንድ ነገር ልንገራችሁ በዚሁ ከጀመርኩት አይቀር ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አንድ ሰው ነበረ ይላል። ያ ሰው ሁሉ ጊዜ በጎረቤቱ የሚቀና ሰው በምን አልኋችሁ? ራሳችሁን ተመልከቱ። ምናልባት ጎረቤት ላይ የምትቀናኑ የምትከፋፈሉ ካላችሁ ማያም ይሆናችኋል። መነጽር ነው። እየሰማችሁ ነው። እና ያ ሰው የሚቀናው በመሰላችሁ ጎረቤቱ በጣም ከሱ የተሻለ ነው። እሱ እንደ ጎረቤቱ ለመሆን ሳይሆን የሚጥረው እሱ ለመጣል ነው የሚጥረው። ያው ሰው እንደ ጓደኛው ለመሆን ከጣራ ያ ቅናት አይባልም። አያችሁ? ከጓደኛው የተማረው ነገር አለ ማለት ነው። ነገር ግንስ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዛ የሚቀና ሰው ምን ሆነ መሰላችሁ? አንድ ቀን መድኃኒዓለም ተገለጠለት። ማን? ለእኛ መድኃኒዓለም ይገለጥልን። ይኸውላችሁ እኛ መድኃኒዓለም የሚገለጥ የሚመስለን ለደጎች ብቻ ይመስላል። ክፉዎችንም ለማስተማር በተመሳሳይ በየተለያየ ነገር ይገለጻል መድኃኒዓለም። እና ተገለጸና አንተ ሰው አለ ይህን ክፋት ግን የምትተወው እስከ መቼ ድረስ ነው? እየሰማችሁ ነው? ስለዚህ ይህን ክፋት ግን ከተውክ አለው ለአንተ አለው የፈለግህን ነገር እሰጥሃለሁ አለው። እየሰማችሁ ነው? ምን ያለህን ነገር የፈለግከውን ጠይቀኝ እሰጥሃለሁ። ግን ምንህን ከተውክ አለው ቅናትህን ክፋትህን ከተውክ የፈለግህን ነገር ጠይቀኝ አለው። እሺ ትቻለሁ አምላኬ መድኃኒዓለም ትቻለሁ አለ። ትተሃል? አዎ ትተሃለሁ። እንግዲህ መተውህን የማረጋግጠው በምንድን ነው አለ። አንተ የፈለግከውን ነገር አድርጋለሁ። እሺ እንግዳው አለመቅናትህን የማውቀው አለ ለአንተ አንድ ነገር ስሰጥ ለጓደኛ 2 እጥፍ ሰጠዋለሁ አለ። እየሰማችሁ ነው? ለአንተ 1000 ብር ስሰጥ ለጓደኛ ስንት ማለት ነው? 2000 ብር ሰጠዋለሁ ማለት ነው። ስለዚህ እሺ ችግር የለም እኔ ምንም ደስ ይለኛል አለ። ከዛ ወዲያ የጠየቀውን ጥያቄ ሙሉን ፈጸመለት። ለሱ ሲሰጥ ግን እሱ ቤት ሲጠይቅ ለሱ መኪና ይጨመርለታል ማለት ነው። አንድ ቤት ከሆነ 2 ቤት በላቸው አስቡት ማለት እንዴ እያደረገ ሲኖር መቼም ክፉ አመል አይለቅም አይደል? መድኃኒዓለም ከክፉ አመል ይጠብቃችሁ። እና ምን ሆነ መሰላችሁ? አንድ ጊዜ አይ አለና የሆነ ነገር አሰበ። ሰው እኮ ክፉ ነው። ሰው ሌሊቱን ሙሉ ክፋት ለጓደኛው፣ ለቤተሰቡ፣ ለጎረቤቱ ክፋት ሲያስብ የሚያደርበት ለመልካም ነገር ቢያጠቀመው ማለት ነው ዓለምን መለወጥ ይችላል። እውነት አሰብ። ከዛ ምን አደረገ መሰላችሁ? ለኔ አንድ ነገር ሲሰጥ ለሱ 2 ማን ተሰጠ? ቆይ የሆነ ነገር ልለምነው አለና አንድ ቀን መድኃኒዓለም አንድ ጥያቄ ልጠይቅህ ነው አለ። እየሰማችሁ? እሺ ጠይቀኝ ችግር የለም ግን ውላችን እንዳይረሳ ለአንተ አንድ ስሰጥ ለሱ ስንት ነው አለ? 2 ነው ብያለሁ። ይሄን አውቃለሁ አለ። እሺ አውቃለሁ አለ። የሰው ክፋት ለሰው ሞት አነሰው አለ ቀበሩ። ምን አደረገ መሰላችሁ? ፈጣሪ መድኃኒዓለም ሆይ አንዱን አይኔን አጥፋው አለ። እየሰማችሁ? አንዱን አይኔን ምን ማለት የኔ አንዱ አይነ ሲጠፋ የሱ 2ቱም ይጠፋል ማለት ነው። ለሰው ብሎ የራስን ሰዋ ማለት ነው። እኛ እንዲህ ነን ማለት ግስላዎች ታውቃላችሁ? ይህ አይነት ግስላ ባህሪ ከኛ ውስጥ ሊወጣ ይገባል። ግስላ ራሷን በራሷ ነው ጉድጓድ ውስጥ የምትከተው። አያት ይህ ሰው አሁን ለመጥቀም ነው እንዴ የለመነው? ጸሎት ለመጥቀም ነው የጸለየው አይደለም። ራሱን መስዋዕት አድርጎ ጓደኛውን 2 አይኑን አጠፋት። እኔ በአንድ አይኑ እኖራለሁ እሱ በ2ቱም አይኑ ሲደናበድ ይኖራል። አቤት ክፋት! እንዴ ነው ይሄ ክፋት? ይጠቅማል አይጠቅምም? ነብዩ እግዚአብሔር ቅዱስ ዳዊት ምን አለ መሰላችሁ? ግበ ከረዩ ቅድሜ ወርቅ ውስጥ ይቷል ጉድጓድን ከፊት የቆፈሩ ነገር ግን ራሳቸው ወደቁበት። አያችሁ አንዳንድ ጊዜ ለሰው ያሰብነው ነገር ለራስ አይሆንም። አንዳንድ ጊዜ መድኃኒት በሀገራችን እንኳን ለሰው ተቀምሞ የተሰጠ ነገር የገዛ ልጇ እየጠጣ የሚሞት የለም ማለት ይሄን ሁላችንም እናውቃለን። እና ክፋት ራስን ነው የሚጎዳውና ከክፋት መድኃኒዓለም ይጠብቀን። እና ይሄን ሁሉ ወጥመድ አልፋ ነው እቺ ልጅ ዛሬ እዚህ ክብር ላይ ያበቃችሁና መድኃኒዓለም እንኳን ለዚህ ክብር አበቃሽ በሏ። አመስግኑላት ሲመጣ
እንባ የሚዘሩ ሰዎች በደስታ ያጭዳሉ አለ። በቃ ጨረሰን። እኛው ትምህርት አላበዛባችሁ። አንድ ነገር ግን ማስተላለፍ ፈልጋለሁ። ትምህርቴን ጠቅልያለሁ። እየሰማችሁ ነው። አሁን ይሄ የእሷ ትምህርት የምድራዊ ነው አይደል? ግን ሰማያዊ መማር ከቻልን ሰማያዊን ያስተምረናል። እሷ በምድር ላይ ለመሾም እንደክማለን። ሁላችንም እየተማርን ነው። እናንተም ተመራችሁ ሀገር መርታችሁ ዛሬ ጡረታ ይወጣችሁ አላችሁ። ህይወታችሁ እድሜያችሁ ራሱ ያስተምራል። ነገር ግን ለምድር ላይ ይህን ያህል ከለፋን በሰማይ በክርስቶስ ፊት ለመሸለም ምን ያህል እየሰራን ነው? እየሰማችሁ ነው? አሁን ይሄ ምድራዊ ሽልማት ማለት ሰማያዊ ሽልማት ይጠበቅብናል። እንደ ሃይማኖታችን አለ አይደል? በሰማይ በክርስቶስ ፊት እንዳናፍር በቃለ እግዚአብሔር የኖርን እንደ ቃሉ የኖርን ያለን ስጋ ወደሙን የተቀበልን ንስሐ የገባን ደግ ያደረግን መልካምነት መገለጫችን ሆነ ስንቶች ሰዎች እንኖራለን። ራሳችሁን እያያችሁት ነው። ስለዚህ ይህ ምድራዊ ነው። ለምድራዊ ይህን ያህል ከተጨነቀ ለሰማያዊ ዋጋ ለከፈለልን ለክርስቶስ እሱ ከገባበት ውሳጤ መንጦላይት እንድንገባ እሱ ካለበት እንድንኖር ለዘላለም ከብረን እንድንኖር ምን ያህል እየሰራን ነው? ንስሐ እንገባለን? ገብተናል ወይ? ራሳችን ምን ላይ ነን? ምንድነው እንዴት ነው እየሆነ ያለ ነው የሚለው ለእናንተ ቤት ስራ ሰጣችኋል። ተግባባን? በቃሉ ጋር ናችሁ። እግዚአብሔር ልቦናችንን ይመልስልን። ስለዚህ ለምድራዊ ነገር ይሄን ያህል ከተጨነቅን ለሰማያዊ ለክርስቶስ ለዘላለም ለምንኖርበት ለዛ ለክብራችን ቤት ደግሞ የበለጠ መታመን ያስፈልገናል ማለት ነው። ለምን ዛሬ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን እናስባለን። ከዛ ደግሞ የቤተ ክርስቲያናችን ሁለት እንቁ መምህራን በዛሬው ዕለት ረፍታቸው ይታሰባል። አንድ የሁላችን ሊቀ ሐዋርያው ቅዱስ ጴጥሮስ የክርስቶስ ምትክ የሆነው በሱ ወንበር የተቀመጠው ሊቀ ሐዋርያ አድርጎ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ብሎ የሰጠው ወደ ቁልቁል ተዘቅዝቆ ይገርማቸዋል። ይኸውላችሁ ሰው ስቅላቱን እንዲያስተካክሉለት ይለምናል። አሁን እናንተ እየተገረፋችሁ በአደባባይ ላይ እየተጎሳቆላችሁ እያለ አረ ተወኝ ትላላችሁ እንጂ እኔ ሽቅብ ሳይሆን ቁልቁል ስቀሉ ትላላችሁ። ሽቅብ የተሰቀለ ክርስቶስ ነው፣ ለኔ ግን የሚገባኝ ቁልቁል መሰቀል ነው አለ። ስለዚህ ቁልቁል ተሰቅልቅሎ ለክርስቶስና ለዚህ ቤተክርስቲያን ደሙን ያፈሰሰላት ሰማዕት የቤተክርስቲያን አባት ነውና በረከቱ በሁላችን ላይ ይደረግ። እንዲሁ ደግሞ ይገርማችኋል በየሆስፒታሉ ዛሬኛ እናንተ ጋር እዚህ መርቃት ላይ መተን ስንሰብክ እንደው አይደለም ቅዱስ ጳውሎስን እሱን አብነት አድርገን ነው። አስቡ፣ በእስር ቤት ይሰብክ ነበረ ቅዱስ ጳውሎስ፣ በሆስፒታል ይሰብክ ነበረ፣ በታመመ በለቅሶ ቤት ይሰብክ ነበረ። አስቡ፣ በደስታውም በሐዘኑም ተገኝቶ ይሰብክ ነበር። ይህ የሚሰብክ ሐዋርያ እሱ ደግሞ ፊቱን በአነዳ ሸፍኖ አንገቱን ተቆርጦ በሰማዕትነት ያለፈበት ነው። በረከቱ ይደረብን ነው እና ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ትምህርቴን ጨርሻለሁ። ላስታውሳችሁ ብዬ ነው። ስለዚህ ይህን የከፈለች ዋጋ እቺ ቤተክርስቲያን በዚህ ቤተክርስቲያን ውስጥ ያደግን እንቆች ነን እኛ ማለት ነው። በአብዛኛው ኢትዮጵያ ሁላችን የምንታወቀው እንቆች ነን። ስለዚህ ይህ ሃይማኖታችን ለልጆቻችን እንዴት ነው የምናስቀጥለው? ከዘመናዊ ጎን ለጎን ሃይማኖታቸውን እንዴት ነው የምናስቀጥለው? ህፃናቶቹ ከማን ጋር ነው የሚውሉትን ያለውን እንድናስብ መድኃኒዓለም ሁላችንን በህሊናችን ሰሌዳ ላይ ያንኳኳል። አይነ ልቦናችንን ይመልስልን። ፍቅርን አጥተናልና ፍቅር ይስጠን። ለመከብራችን ይመልስልን። ከኔ በመቀጠል እንግዲህ አባቶቻችን እውነት ቢናገሩ የሚያምርባቸው መታዘዝ ብድግ በሉ እንኳን ለዚህ ያበቃችሁ። አራተኛ ያሰማልን። የአገልግሎት ዘመናቸውን ይባርክልን። ከዚህ በላይ ቅዱስ ቤተክርስቲያን እንዲያገለግሉ ተምሮ ለዚህ መብቃት እንግዲህ ለሌላው ማብራት ነው አይደለም። ለጨለማው ዓለም ብርሃን መሆን ነው መማር ማለት ነው። የተማረ ሰው ምሕረት የሚያደርግ ቸርነት የሚያደርግ ያዘነውን የሚያጽናና ለሁሉ ሰው ሁሉ ፍትህ የሚሆን ማለት ነው። ፍቅር የሚሰጥ ፍትህ የሚሰጥ ነው መሆን ያለበት አይደለም። የተማረ ሰው ሁሉንም እኩል የሚያደርግ አይደለም። ምሕረት የሚያደርግ ምሕረት የተደረገለት ከጨለማ የወጣ ከድንቁርና የወጣ ነውና በእውነቱ ታችን እንግዲህ ጨለማውን አለማልፋት ተምራ ለምርቃቷ እግዚአብሔር አድርሷታል። እግዚአብሔር ስም የተመሰገነ ይሁን። ቀሪ ዘመኗን እንግዲህ የሰራ ያርግልን፣ የበረከት ያርግልን። አገሯንም ህዝቧንም የምታገለግልበት እድሜና ጤና ይስጥልን። ተሻር መሰለ ነበረ ሰዓቱ እግዚአብሔር ስም የተመሰገነ ይሁን። እዚህ መቀጠል አባታችን አፍሬት ባለጸውት ያርጉ ደስታቸው
መኖሮቻችንን ያሰማልን፣ በዚህ በጸጋ ይጠብቅልን። ለበዓሉ እየሮቡ ሐሴት ያድርጉ፣ በእንባ ይዘራሉ፣ ይደክማሉ በሚል ተነስተው በሚገባ አድርገው ብሉያትን ሐዲሳትን እንደገና የሰዎችን የእኛን ተንኮል ጨምረው ዝርዝር አድርገው በሚገባ አስተምረናል። እንዲህ ያሉ ሊቃውንትን ያቆየልን። እኛም ደግሞ የተማርነው በልበሳችን አሳድረን መልካም ስራ እንደ ተንኮለኞች ሳይሆን መልካም ስራ ሰርተን እንደ ደጎች ሰርተን ለትልቁ ክብለ ገነት ለመንግስተ ሰማያት ያድርግልን። እህታችን በእውነት ዛሬ በአንድ ወንጭፍ ሁለት ወፍ ይላሉ። ዛሬ የእህታችንን ባህል ብቻ እያከበራችሁ ሳይሆን ቅድም መምህራችን እንዳስተማሩን ሐዋርያት እነዚህ ብርሃናት ዓለም ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ዓለምን አያችሁ ከአልጫነት ወደ ጨውነት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመለሱ አባቶች የእነሱንም አብረው አድርገው አስተምረውናል። ቅዱስ ጳውሎስ እንደምንድን ያለ ሩጫና ጨርሻለሁ የክብር አክሊል ይገባናል ያለ። እህታችንም ዛሬ ስጋዊም ቢሆን ማለት ነው ሩጫዋን ጨርሳ እንግዲህ የክብር አክሊል ተቀብላ እናገኛታለን። ደግሞ መንፈሳዊ ክብር አባታችን ቀደም እንዳስተማሩን ለቅዱስ ስጋው ለክብር ደግሞ በክታ አንድ ናት ሁለት ወላ አንድ ናት። ቅዱስ ፈቃድ ይሁንልን፣ ቤተሰብንም ይጠብቅልን። ያስተማሩ መክረው አስተምረው ገስጸው እዚህ ላደረሷት ደግሞ ቤተሰብ መመስገን ይገባቸዋል። እነሱን ደግሞ በእድሜ በጸጋ ይጠብቅልን። አንዱ ትልቁ ነገር እዚህ ሊያደርሳት የቻለ የእናት አባት የወላጅ ቁጥጥር ነውና እነሱን በእድሜ በጸጋ ይጠብቅልን። በዓሉንም የሰላም የፍቅር ያድርግልን። እህታችንም ዛሬ አይተናል። እንግዲህ ፍሬዋን ደግሞ በደከመችበት ወጣችበት ወረደችበት ደግሞ ስራ ጌታ ቤተክርስቲያን ትረዳ ቤተሰቧን የምትጠቅም ለሀገር ለወገን ትወልድ ያድርግልን። እህታችን ሆይ ንስሐ ስራ ኃጢአት የኃጢአት ሁሉ ከበየስማቸው ማይሰራታት እግዚአብሔር ፍታ እታችንን መጨረሻዋን ያሳምርልን። እዚያ መስማት ላይ ወንድሞቻችን፣ ጎረቤቶቻችን፣ ዘመዶቻችን ሁሉ እንኳን ደህና መጣችሁ አስተናገዳችሁልን። በጣም ደስ ብሎናል። አሁን የሚቀረን ትንሽ ፕሮግራም ነው። ጠጡ፣ ተዝናኑ። ድራፍት አለ፣ ጠላ አለ፣ ጠጅ አለ፣ ሁሉ ነገር አለ። ጠጡልን። አሁን የስጦታ ፕሮግራም ይዘጋጃል። እህት፣ ወንድም፣ አክስት፣ አጎት፣ ጎረቤት፣ ጓደኛ ያዘጋጁት ስጦታ አለ። ያንን ስጦታ ለመስጠት እንግዲህ መሻማት ነው። መድረኩ ጠበብ ቢልም እኛ አስተናጋጆቹ አሉ እዛም የተመረጡ ልጆች በነዛ ምክንያት ሰፋ አድርገ ነው የመጀመሪያውን ስጦታ የምሰጥልን ወይዘሮ አባይ ደምሴ ናቸው። እልል በሉ እልል በሉ። እናት
ቆይ የሆነ ነገር ተሳስተሃል አሉኝ ከኋላ ከጓደኞቼ አስተባባሪዎቹ። እንደው እስቲ አንድ ነገር የሆነ ንግግር እናትየዋ የእህቷ ወንድሟ እናቷ የተሰማቸውን ስሜት ደስ ያላቸውን ለጎረቤት ለጓደኛ ለእህት ለወንድም ይግለጹ። ለምን ቀድመህ ወደ ስጦታ ገባህ ተብያለሁና ካርም ያለው ይሄ ይቀጥላል። እስቲ እሺ ለእናት ነው ቅድሚያ መቼ? አዎ ለእናት ነው። እሺ በቃ ቁጭ በሉ የሰራችሁ ውረዱ። በውጣውረድ ስንት ጎባጣ ቀኖች አሳልፈናል። እግዚአብሔር ግን ይመስገን እነዛን ሁሉ ሙሉ አድርጎ አሳልፎናል። ዛሬ ለሁሉ ደስታ አይደለም ግን ስሜቴን ወገኖቼ በእርግጥ መድኃኒዓለም ትልቅ ነገር አድርጎልኝ እኔ መናገር አልችልም። እሱ ያስተካክለው እና እኔ እያለቀስኩም ነው የምደሰተው። ግን በጣም ደስ ብሎኛል። ልጄ በጣም ጎበዝ ልጅ ናት። ልጄ በጣም ጨዋ ልጅ ናት። እወዳታለሁ። እህቴ ናት፣ እናቴ ናት፣ ሁሉ ነገሬ ናት ልጄ። አመሰግናታለሁ። ዘበነ እና በለው በእናትህ ልጆቼ በጣም እወዳቸዋለሁ። ወንዶቹ በስሬ ታዘው አንድ ቀን ከኔ ክፉ ቃል ተናግረውኛል። ስለዚህ ጎደሎ የሞልተው ለዚህ ቀን እንድቆም ያደረጉ ልጆቼ ናቸው። እወዳቸዋለሁ። አማን ከዚህ በመቀጠል ጎረቤቶቼን ነው ጎደሎ ሞልተው ስንት ነገር የጀርባ አጥንት ሆነው እዚህ ላይ እንድቆም ያደረጉኝ ጎረቤቶቼ ናቸው። በእውነት እንዲህ እንዳምር እንድደምቅ ያደረጉኝ ጎረቤቶቼ ናቸው። እነሱ ለይቼ ከሌ ያላቸው ሁሉም ለኔ ጎደሎ ተራሩተው ዝናብ መጥቷቸው ምን እናርግልሽ ብለው እግዚአብሔር ለነሱ እኔ እንጃ ለኔ እንዳደመቁ ለነሱ ድምቀትን ይስጥልኝ። ልጆቻቸው ይባርክ። በቃ ብዙ መናገር አልችልም፣ ግን ብዙ ነገር አለ በውስጤ። ደስተኛ መስዬ ነው ማልፈው። እግዚአብሔር ያውቀዋል። ግን ጎደሏችን ሞልቶ ለዚች ቀን አቁሞና መድኃኒዓለም ሳልሰስት ነው የማመሰግነው። እሱ ነው ለዚህ ያበቃኝ። እግዚአብሔር ይመስገን። እኔ ምንም አይደለም። አንቺ ላስለቅሳችኋችሁ ውስጤን የሚቦረቡር ብዙ ነገር አለ። ዛሬ ሌላ ያልተሰበረ ምሰሶ ቢኖረን ስንት ነገር ምሰሶአችን በተሰበረ ምሰሶ እንዳልተሰበረ ሆነና ያለፍነውና ታውቁታላችሁ። አመሰግናችኋለሁ ሁላችሁ። በጣም ደስ ብሎኛል። ደስታዬን ለመግለጽም ራሱ ይከብደኛልና ግን በቃ እግዚአብሔር የተመሰገነ ለዚህ ቀን አብቅቶናል። እህታችንም ለዚህ ስለደረሰች በጣም ደስ ብሎናል። እናንተም ደግሞ ደስታችንን ለመካፈል እንደዚህ ስለመጣችሁ ደግሞ ይበልጥ ደስ ብሎናል። ከጎናችን ስለሆናችሁ በጣም ደስ ይላል። ለምንችለው ሁላችሁንም እናመሰግናለን። ጎረቤቶቻችንን፣ ጓደኞቻችንን ሁላችሁ ከጎናችን ያላችሁት እናመሰግናለን። እግዚአብሔር ይባርካችሁ ማለት ነው። አሜን። እናተናክ እንደው ለዚህ በመብቃትሽ ወንድሞችሽ፣ እናቶችሽ፣ ጎረቤቶችሽ፣ ጓደኞችሽ ወጣ በያ ጓደኛ በእምነት ወጣ በያ እና ተጨማምሮ እስኪ እንደው ምን ይሰማሻል? እንደው ለዚህ ላበቃሽ እግዚአብሔር ከጎረቤቶችሽ ከጓደኞችሽ ጋር እንደው ለእናትሽ ለወንድሞችሽም እንደው ለጎረቤቶችሽ ምን አይነት መልክ ነው? እሺ እናመሰግናለን ስለመጣችሁ። ሁላችንም አባታችን ኖሮ አብሮን ቢሆን በጣም ደስ ይለን ነበረ። ታውቁታላችሁ ምን አይነት መልካም በጣም ሁሉም ሰው የሚወደው አባት እንደነበረ፣ በጣም ለሰው ደራሽ የሆነ አባት እንደነበረ ታውቃላችሁ። እሱ ቢኖር ነው ከዚህ በላይ እንደምቅ ነበረ። ግን አሁንም ቢሆን እናቴ በጣም አመሰግናለሁ፣ ወንድሞቼ አመሰግናለሁ። ምንም አባት እንደሌለው ሆኜ አላውቅም። ስኖር ማንም አያውቅም፣ ማያውቅ ራሱ አያውቅም። በጣም እንደ አባት እንደ ወንድም አንዱ እንደ አባት አንዱ እንደ ወንድም ሆኖ ነው የሚያሳድጉኝ እና አመሰግናለሁ በጣም። እናቴ ደግሞ ሶስታችንንም በዲግሪ አስተምራ አስመርቃ ደግሳ አክብራን በጣም አክብራን ነው እንግዲህ እንጂ በዚህ ሰዓት ከባድ ነው፣ ግን አክብራን እንደዚህ ስላደረግሽልን በጣም እናመሰግናለን። በጣም በላይ ይገባሻል። ከዚህ በላይ ጀግና ነሽ ልጄ።
ችግር የለም። እናመሰግናለን። እንግዲህ ያው ጎረቤት ጓደኞች ሁሉ በጣም ደስ ብሎናል። እንደምታዩት እኛ ጓደኛችን አለ ነው የምንለው። ስለዚህ ጓደኛችን ዛሬም አለ ነገም አለ፣ ልጆቹ አሉ፣ ቤተሰቡ አለ፣ ሁሉ አለ፣ እንደተሟላ ነውና አለን ሁልጊዜ ማለት ነው። እና እኛም በጣም ደስ ብሎናል። ላለፉት ነገሮች ሁሉ ለተደረገልን ጎረቤቶቻችን ሁሉ በጣም ነው የምናመሰግነው። እንግዲህ ተጨማሪ ነገር በኔው ተጠቅልለው ከዚህ በኋላ ስጦታ ይኖራል። ምናልባት ታላቅ ወንድሙ እዚህ አለ። እስቲ የተሰማውን ስሜት አይዞህ ቀስ አድርገህ እስቲ ቁጭ ብለህ እዛው ላይ ሆነህ እዛውም ሆነህ አዳም መሄዳቸው አባይ ነው። በጣም አመሰግናለሁ። እናትም አባት ሆና እዚህ ማድረሷ በጣም አመሰግናታለሁ እና ብዙ መናገራችን ይጥልጣል። እግዚአብሔር ይስጥልን፣ እናመሰግናለን። አሁንም ምስጋናውን ለአባይ ይሆንልኝ፣ እንደ እናት እንደ አባት እንደ ወንድም ቤተሰቡ እቅልኝ የኔ ምስጋና የኔ ክብር ብለዋል። እናመሰግናለን። ወንድሟ አጎቷ የእናቷ ወንድም ከገጠር እስከ ከተማ ያሉ ወንድሞቿ መጥተዋል። አለኝ ስሜት ይላል ይግለጽ። መቼም ዛሬ ቀኑ ጥሩ ቀን ነው። እናንተም እኛም መታ ብላችሁ መጣችኋል። አናሰላቻችሁም፣ እናሳጥረዋለን። እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን እንግዲህ ለዚህ በዓል እንኳን አብሮ አደረሰን። እንኳን አደረሳችሁ፣ እንኳን አደረሰን። አንድ ልገልጽ የምፈልገው ማለት ነው ታላቅ እህቴ ናት፣ እናቴ ናት ማለት እችላለሁ። እንደ እህትና እንደ ወንድም አይደለም። በጣም ነው የምታስበው፣ ታስብልኛለች። ልጆቿን እንደዚህ በማውቃቷ ደስታ ይሰማኛል፣ ሰምቶኛል። ለመጀመሪያው አልነበርኩም፣ ለሁለተኛው አለሁ፣ ለሶስተኛዋ ግን የመጨረሻም ስለሆነ ባለው አጋጣሚ እችን ቀን ነገ አላገኛትም በሚል ዛሬ ሐምሌ ነው። ምናልባት ያው አየሩ እንደዚህ ቢሆንም ኖሮ ሐምሌ ነው። በዚህ ሐምሌ የስራ ሰዓት ነውና አዝመራ ትተህ እንዳትሄድ የሚል ሰው ለምን ትሄዳለህ የሚልም አለ። ነገን የምንተካው በአዝመራ ነውና ህይወት ያለ አዝመራ መኖር አይችልም ስለተባለ ማለት ነው። እኔ ግን ይችን ቀን ነገ አላገኛትም። ነገ አዲስ አበባ ብሄድ ሰውን ሁሉንም ላገኝ እችላለሁ፣ ግን ይችን ቀን አላገኛትም። እዚህም ያለ የመጣ ዘመድ፣ እዚህ ያለ የመጣ ጎረቤት፣ እዚህ ያለ ተወዳጅ ማህበረሰብ የዚችን ሊቀን ብሎ እስከመጣ ድረስ ማለት ነው። በቃ ይሄን ደስታ ለመካፈል መጥቻለሁ። በጣም እጅግ ደስ ነው ያለኝ። እነሱንም ከዚህ በተሻለ በላቀ ሁኔታና እንኳን አይደለም እነሱን እዚህ የመጣው ማህበረሰብ እነሱ ሊደግፍ እነሱ ሊያጥናና የእነሱን ደስታ ሊካፈል እስከመጣ ድረስ በጣም እወዳቸዋለሁ። እንኳን አደረሳችሁ። አሁንም በእውነት አይደለም ትልቅ ተስፋ ትልቅ ታሪክ ነው። ይህን ታሪክ እንዲያዘልቅልንና ደስታውን የበለጠ እንዲያደርግልን ሁሉንም በሰላም በጤና እንዲያቆይልኝ በእውነት እማጸናለሁ ማለት ነው። ገብረ መንፈስ ቅዱስን የዛሬው በዓል ልዩ የሚያደርገው አንደኛው ገብረ መንፈስ ቅዱስ ቅድም አባታችን እንዳሉት ማለት ነው ገብረ መንፈስ ቅዱስ ናቸው። ሁለተኛው ደግሞ ያው የጾም መፍቻ ቀንም ነው። በሶስተኛ የመጀመሪያው የእሷ በዓል በመሆኑ ማለት ነው። ስለዚህ እኔ በጣም እወዳችኋለሁ። ውድ ቤተሰቦች ናችሁ፣ ውድ ጎረቤቶች ናችሁ። ደስታዋን ለመካፈል እስከመጣችሁ ድረስ እህቴንም በታላቁ እግዚአብሔር በእውነት ፈጣሪ አምላክ ለዚህ እንኳን አበቃት፣ እንኳን አደረሳት። የመጨረሻውን ነገር ለማየት ከዚህ በኋላ ደግሞ ልጇም ተሻለ ደረጃ ላይ ደርሳ ሌሎቻችንም እናቷን ቀርቶ ሌሎቻችንን ለመደገፍ እንዲያበቃት በገብረ መንፈስ ቅዱስ ስም እማጸናለሁ። አመሰግናለሁ ማለት ነው። እናመሰግናለን። እግዚአብሔር ይስጥልን። አሁን እናመሰግናለን። በጣም ደስ ብሎናል። ቀጣይ ካለ ማዘጋጀት ይቻላል። እግዚአብሔር ይስጥልን። እግዚአብሔር ይስጥልን።
እግዚአብሔር ይስጥልን። በጣም እናመሰግናለን። ሶስተኛውን ስጦታ የምትሰጠው ወይዘሪት የኔነሽ ግርማ ሚጢጢ ነች። እናመሰግናለን። ሚጢጢ ያሳደገቻት ልጇ ነች። እንግዲህ ለሶስተኛ ጊዜ ሶስት ልጅ አሳድጋ አስመርቃለች ማለት ነው። በጣም እናመሰግናለን። አራተኛውን ስጦታ የምትሰጥልን ወይዘሮ መድን ወይዘሮ መድን Let's all celebrate and have a good time. Yeah, yeah. Celebration. We gon' celebrate and have a good time. It's time to come together. It's up to you. What's your pleasure? Everyone around the world, come on. It's a celebration. It's a celebration. Celebrate good times, come on. Let's celebrate. Come on now. Celebrate good times, come on. Let's celebrate. We're gonna have a good time tonight. Let's celebrate. It's alright. We're gonna have a good time tonight. Let's celebrate. It's alright. Baby, we're gonna have a good time tonight. Let's celebrate. It's alright. We're gonna have a good time tonight. Let's celebrate. It's alright. It's a celebration. Celebrate good times, come on. Come on and celebrate tonight. 'Cause everything's gonna be alright. Let's celebrate. Celebrate good times, come on. DJ Joe. ጭኜ ጓዜን በባስ ባለባሱ በጎዳናው ሽቡ እንደ ነፋሱ መገን ወሎ ዙሪያ ዋጀብ ደጉ መርሃባ ነው አድራው መቆ ቡናው ቀርቦ አርቲ ጫጭሳው አደስናሽኩት ገሩ መጀን ወሎ ወሳኝን ኩሎ መልክሽ እንደማየት መልከኛው ሲሰለፍ ሰው በትን መርጦ እንደ አዲስ ሲፈጠር የምታውቂው ሁሉ አንቺ መስሎ ነበር ዘመዴዬ አቤት አረማመድ ዘመዴዋ አቤት ንግረጠጠ ዘመዴዬ እንኳን አንቺ ማግኘት ዘመዴዋ መመኘት ያወጣ አድራ ባልቀመጥ አደቡን ባላውቅም አጃይ ሳይወጣ ድዋይን አለቅም ነገን የምወድሽ አላቅሽ የቀና ይፈስልሽ ጀመር ልቤ እንደ ቦርከና ደጋጎቹ መጀን በጡሃሩ ደቷ ርቆሻል በሏ ቁርሻ አይጠፋም ከጇን የጦሳና ቀበት ወጥቶ እንደዋለ ያየሽ ምን ይሆን ክብር ከሚለው ያየሽ ምን ይሆን ክብር ከሚለው ክብር ከሚለው
ጫጭሳው አደስናሽ ኩቲ ገሮ መጀን ወሎ ቆንጆ ሳኝን ኩሎ ያው ይዘልቃል እንጂ ሰው ባልተጀነበት መንደፍሮ ይሄዳል ጥላሽ ባረፈበት የቀረብሽው ለምለም ያስው በረካ ታዲያ ለምን ቆይ ባንቺ የተመካ ዘመድዬ ቀልብያ የነሳ ዘመዴዋ ጥርስሽ ላላብሽ ዘመድዬ በፍቅር ታመመ ዘመዴዋ በቱፍታ በሽሽ አይቱ እንደበሰበ ያዛርጉ እንደመልቀቅ አለሽ አንድ ነገር ነፍስ የሚያስታርቅ የወደደሽ ልቤ እንደምን ይረጋል ለመሸነፍ እንኳን ብርታት ያስፈልጋል ወይ ደጋጎቹ መጀን በቱሃሩ ደጇ ተርቦሻል በሏል ወርሻ አይጠፋም ከጇን የቶሳና ቀበት ወጥቶ እንደዋያለው ያየሽ ለምን ይሆን ብርክ የሚለው ያየሽ ለምን ይሆን ብርክ የሚለው ብርክ የሚለው Yes,
Let's go.
Terus
Hãy subscribe cho kênh Ghiền Mì Gõ để không bỏ lỡ
Yeah.
Thank you.